በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰው ለወርኃ ሰኔ በዛቲ ዕለት አይረፈ ሐናንያ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሰኔ 27 በዚች ዕለት ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧም የሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን ኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህ ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆቹንና ተአምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድም ብዙዎችን በክብር ባለቤት በጌታችን በኢየሱስ ክርስቶስ ወደ ማመን መለሳቸው። ከዚህ በኋላ አመፀኛው መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህም በኋላ ከከተማው አውጥቶ በደንጊያ እንዲወግሩት አዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ እጅ ነፍሱን ሰጠ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለከ ሐናንያ ኩኑን በዝብጠተ ድንውስ ክውድ እንተ አፍአሁ ሐጺን ዘንበለ እድ መጺኦ እምሃበ ሐሎ መካን ይትቀጠቀጥ ከመልሁክት ርእሰ ጸርየ ሰይጣን ይትቀጥቀጥ ከመልሁክት ርእሰ ጸርየ ሰይጣን ውስተ ክሳድከ ዘተአስረ እብን። በዚህችም ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 9 ሴቶች በሰማዕትነት ሞቱ። ይህም ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ ለመላእክት አለቃ ለቅዱስ ሚካኤል በበረሃ እሪያዎችን ሲጠብቅ ተገለጠለት። ይህም ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ እሪያዎችን ሲጠብቅ ተገለጠለት። ወደ መኮንኑ ሄዶ ክብር ይግባውና በጌታችን በኢየሱስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድሪያ ሀገር ሄደ። በመኮንኑም ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋ አለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያችን አለንጋ አውጥቶ መኮንኑን ብዙ ግርፋት ገረፈው። የመኮንኑ ሎሌዎችም ይዘው ጽኑ ስቃይን አሰቃዩት። ሥጋውንም በብረት መጋዝ ሰነጠቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታን ለመነ። ወዲያውኑም መልአኩን ልኮ አዳነው። ከዚህ በኋላ በእስር ቤት አሰሩት። የወይን ቤቱ ጠባቂም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህን አለንጋ በእጅ ላይ አኑር አለው። እንዲሁም አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋ አለው። ቅዱስ ቶማስም በፊት ሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቶቹ ቤትም ወሰደው። ያን ጊዜም ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውም ሁሉም ጣዖታት ተሰባበሩ። ሰይጣንም ወዲያውኑም ሁሉም ጣዖታት ተሰባበሩ። ሰይጣኑም በመኮንኑ ላይ ተቀመጠ። ከሕያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚያምን ድረስ አነቀው። አሕዛብም ይህን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉም ጮኹ። በእርሱም አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ካፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። እግዚአብሔር መልአክም ወርዶ ፈወሰው። አንዲት ሴት ዕውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካቸው። ወዲያውም አየ። ቅዱስ ቶማስንም ከወይን ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም።
ዳግመኛም በብረት መንደልቶ አፉ ላይ በደበደቡት። በዚያን ጊዜ በስቃይ ውስጥ ከእርሱ ጋር ከበንደላ ሀገር ቅዱስ በብኑዳ በከበልኪም ሀገር ቅዱስ ሙሴ ነበሩ። እርስ በርሳቸው አንዱ አንዱን ያጽናናው ነበር። ከዚህ በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉበት። ነገር ግን ምንም ጉዳት አልደረሰበትም። እንደገናም አበላዘሩን ቆርጠው በአውድማ ውስጥ አበራጁት። ደግመውም ታላቅ ደንጊያ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱ የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባል ሀገርም በደረሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱ ፈጸመ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። ከእርሱ ጋር መከራ ተቀብለው የሞቱ 700 ወንዶችና 900 ሴቶች ከእርሱ ስቃይ በተቀበለባት ወራት የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለቶማስ ወለሰማዕታት ስንኡ በለተ ሕማሙ ወስምኡ ዘጽህቅሙ ዘጽህቁ ህቡረ አኪለ ሕይወት ትንስኡ። ሰላም ለቶማስ ወለሰማዕታት ስንኡ በለተ ሕማሙ ወስምኡ ዘጽህቅሙ ህቡረ አኪለ ሕይወት ትንስኡ። 700 እደው ወአንስት ተስኡ ለሐውጾትነ እምሰማይ ንኡ። በዚችም ቀን የ24 ሰማዕታት የረፍታቸው መታሰቢያ ነው። የማማስና የስላስም መታሰቢያ ነው። ጌታችንም ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት የድሃው አልዓዛርም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሙኑ ለወርሃ ሰኔ በዛቲ ዕለት አይረፈ አብ ቅዱስ አባ ታውዳስዮስ ሊቀ ጳጳሳት ዘሀገረ እስክንድርያ። ወበዛቲ ዕለት ስማ ኮኑ ባስልዮስ ወቢፋሞን ዘአቅረብኩ ማይሌተ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሰጻን ለተጻፈ በቅርታ ስለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡረ ማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለሳኪ ያን ይንሳን ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ